እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠኝ ማረክ ሰራዊት ያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንዳንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላለሁ። ይሄ በፍጹም ማይሆን ነገር ነው። ችግሩ ምን መሰለህ ስታሊን፣ አንድ መንግስት በዚህ ደረጃ የአንድን ሉዓላዊ ሀገር ጥያቄ ውስጥ አስገብቶ እወርሃለሁ በኃይል የባህር በር እነጥቅሃለሁ ብሎ ፕሮፓጋንዳ መስራት ከጀመረ በኋላ መቀስቀስ ከጀመረ በኋላ ጦርነቱን የማስነሳቱ እድል በሱ እጅ ላይ ብቻ ያለ አይደለም። ያ ትሬት እንዲሆነው ስጋት የገባው ኃይል ለኔ የተመቸ ጊዜና ቦታ በሚለው ሁኔታ ጦርነቱን ራሱ ሊጀምረው ይችላል። የኢትዮጵያ መንግስት አሁን በጦርነቱ መነሳት ላይ ቁጥጥር ሊኖረው አይችልም። ያ ጦርነት ቢጀመር ደግሞ ኢትዮጵያ በወራሪነት ከመከሰስ ከመፈረጅ ልትድን አትችልም። በአደባባይ በይፋ ነው የተቀሰቀሰ ያለው። እውቅና ሁሉ አገራዊ እውቅናችሁን ሁሉ እነሳችኋለን ነው እየተባለ እኔ ኢማጂን አንድ የጎረቤት ሀገር የኢትዮጵያን ሀገራዊ እውቅና ነሳለሁ ብሎ የኢትዮጵያን መሬት ነጥቃለሁ ብሎ አዋጅ ቢያውጅ እንዴት ነው ሪአክት የምናደርገው? ያ አካል ጦርነት መጥቶ እስኪከፍትብን ጥይቱን እስኪተኩስ እንጠብቀዋለን? ያንስ ማድረግ ትክክል ነው የሚሆነው? አይመስልኝም። ስለዚህ ሪሊ ለጨዋታም ለሌላ ፐርፐዝም ለፕሮፓጋንዳም ብለው አንስተውት ከሆነ ሄዶ ዞሮ የጦርነት አዋጅ ጦርነት የሚያመጣ አደጋ ነው ይዞ የሚመጣውና በዛ ሁኔታ ውስጥ ነው ያለነው እና በምንም ተአምር አሁን በተያዘው መንገድ የኤርትራን ህዝብ አሸንፈህ የባህር በር ነጥቀህ ኢትዮጵያን የባህር በር ባለቤት ማድረግ አትችልም። ከውስጣዊ ሁኔታችንም ጋርም አይቻልም፣ ከአካባቢውም ሁኔታ አንፃር አይቻልም፣ ከዓለም አቀፉም ሁኔታ አንፃር አይቻልም። አንደኛ ህገወጥ፣ ሁለተኛ አሁን ያለበት ነባራዊ ሁኔታ የፈለገ አይነት የኢንትረስት ትልቅም ቢሆን አይፈቅድልም። እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠኝ ማረክ ሰራዊት ያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እንዳንድ ሀያላን ሀገር ጥሼ ያን ጥቅም አስጠብቄ ይቀጥላለሁ። ይሄ በፍጹም ማይሆን ነገር ነው። ወደ ውጤት በፍጹም ሊቀየር ማይችል ግን ስለማይቀየር ጦርነቱ አይመጣም ማለት አይደለም። ቅድም እንዳልኩ በራሱ በኢትዮጵያ መንግስት ግልብ አስተሳሰብ ሚስ ካልኩሌሽን ጦርነቱ ሊነሳ ይችላል። ሌሎቹ በሰጉ እንወረራለን ብለው በሰጉ አካላትም ሊጀመር ይችላል። የዛ አይነት አደጋ